ጤና ይስጥልኝ የአዲስ ጆርናል ዩቲዩብ ቻናል ተከታዮቻችን፣ ለዛሬ አንድ ጽሑፍ ይዘንላችሁ መጥተናል። ላይክ፣ ሰብስክራይብ፣ ሼር በማድረግ ሀሳባችሁን ደግሞ ኮሜንት ላይ በማስፈር አብራችሁን ሁኑ። ምስራቅ እዝ ያቺን ሰዓት ልዩ የምርመራ ሪፖርት ከአብዮታዊ ሰራዊት የፌስቡክ ገጽ የተወሰደ በአብይ ደምለው የመጨረሻው ክፍል። የሄሊኮፕተሯ መምጣትና ተኩስ መጀመር ቁስለኛውንና በየሸጡ ተደብቀው በሞትና ሕይወት መሃል ለሚቃጥቱት አባላት የተስፋ ጭላንጭል ትስጥ እንጂ በአካል የሚደርስላቸው ኃይልን ከክርስቶስ መምጣት በላይ አድፍተው እየጠበቁ ናቸው። በመቶ ሺዎች የሚቆጠር ሰራዊት ሲርመሰመስበት የሚውለው የአዲ ተክለዛን መንገድ በራሱ እንዴት ለ3 ሰዓታት ጸጥ ሊል ቻለ? የከረን አስመራ ዋናው መንገድ ሆኖ ሳለ ዛሬ ያለ ወትሮ ያ ሁሉ እንቅስቃሴው እንዴትና በማን ሊገታ ቻለ? የህይወትን የመጨረሻውን እንጥፍጣፊ ሴኮንዶች ለሚጠባበቋትና ቆስለው ደማቸው እየፈሰሰ ላሉት ወገኖች እያንዳንዷ ሴኮንድ የምጽአት ቀንን ያህል ረዝማባቸው ተአምር እየተጠባበቁ እንደነበር ሁለት እግሮቿን ተመታ ቁጥቋጦ ስር ወድቃ የነበረችው ተወዛዋዧ ገኒ ወይንም ገነት በቀለ ታስታውሳለች። የሄሊኮፕተሯ መምጣትና የተኩስ መስፋት ተስፋ ቢሰጣቸውም የኃይል ሚዛኑ ወዴት እንደሆነ ስላላወቁ በየእምነቶቻቸው ወደ ፈጣሪያቸው እየቃጠቱ በተስፋ መጪውን ይጠባበቃሉ። በሚደነቅ ሁኔታ አሁንም ያልተቋረጠውና በየሸጡ የሚያስተጋባው የኦራል መኪናው ነዳጅ በቁስሏ ላይ እየፈሰሰም እንኳን እስትንፋሷ ያልቆመው የምስኪኗ የንግስት አበበ ድምጽ ብቻ ነው። አቡሽዬ ልጄን ትላለች ሰቆቃ። እነገነት የራሳቸውን ህመም ማዳመጥ ትተው ልብን የሚሰረስረውንና አንጀት የሚያላውሰውን የንግስቴን ዋይታ እየሰሙ እንባቸው ይወርዳል። ተነስቶ ለመርዳት ግን እነርሱም ጉዳት ላይ ናቸው። ሁለተኛው ደግሞ ገዳዮቹ በአካባቢው ይኑሩ አይኑሩ ማወቅ አልተቻለም። ሁሉም በግንባሩ ተደፍቶ ያነባል። በዚህ ሁሉ መሃል ነበር ባለቀይ ቦኔቶች በደረሱበት ሁሉ የወገን መመኪያዎቹና በራሪ ነብሮቹ 102ኛ አየር ወለድ አባላት የደረሱት። ለሰራዊቱ የአደጋ እንደደረሰ በቦታው በፍጥነት እንዲደርስ የታዘዘውን 5ኛ አየር ወለድ ብርጌድ 1ኛ ሻለቃ ስኳድ የመሩት ግርማ ኃይሌ እንዲህ ያስታውሳሉ። በወቅቱ ቦታው ላይ በፍጥነት እንድንደርስና አደጋውን የፈጠሩትን ሽፍቶች የማሳደድ ማጥቃት እንዲፈጸም በቦታው ታዞ የደረሰው 5ኛ አየር ወለድ ብርጌድ 1ኛ ሻለቃ ነበር። ግን አደጋው የተፈጠረበት ሰዓትና እኛ የደረስንበት ሰዓት እጅግ የተራራቀ በመሆኑ አደጋ ጣዩ ላይ መድረስ አልተቻለም። በራሪ ነብሮቹ በተለይም የሄሊኮፕተሯ መድረስ በቁስለኝነትና በህይወት ለተረፉት የመጨረሻውን የተስፋ ጭላንጭል ያበሰረ ነበርና እጅግ ዘግይቶም ቢሆን እርዳታ ተሰጥቶ የቡድኑን አባላት የሚያነሱ መኪኖች ከአዲ ተክለዛይ ከተማ መምጣት ጀመሩ። የተወሰኑትን በህይወትና በሞት መሃል ያሉትንና በቀላል ቁስለኝነት ላይ ያሉትን እየለዩ ወደ አዲ ተክለዛይ ጊዜያዊ ማገገሚያ ይዘው መወርወር እንደጀመሩ ሌላው ቆስሎ በህይወት የተረፈው ተወዛዋዡ እሸቱ ገብሬ ያስታውሳል። እዚያ ደርሰን የመጀመሪያ ሕክምና እርዳታ እየተሰጠን በዋዝ አምቡላንሶችና በጣም የባሰብን ደግሞ እየለዩ በሄሊኮፕተር ወደ አስመራ ማጓጓዝ ጀመሩ ይላል እሸቱ ገብሬ። በሰራዊቱ ውስጥ የሚነበበው ቁጭት በጣም ከባድና በተወሰነ መልኩም ቢሆን የሚያስፈራ እንደነበር የብዙዎች ምስክርነት ያሳያል። በኋላ ላይ
በተለይ ማምሻው ላይ ሰራዊቱ በል ተነሳስቶ ከእዝ ሰንሰለት በመውጣት በአዲ ተክለዛን መንደሮች ለወሰደው ከባድ እርምጃ ቅድመ ማሳያ እንደነበር ይገልጻል። የመጀመሪያው ሄሊኮፕተር አስመራ ካደረሳቸው አባላቱ መካከል በከባዱ የቀሰሉት ንግስት አበበ፣ ጋሼ አበበ ኃይሌ፣ ገነት በቀለና እሸቱ ገብሬ ይገኙበታል። ማምሻው ላይ እኛን ገጀረት ሆስፒታል ሲያስገቡን በጣም በከባድ ሁኔታ ላይ የነበሩትን እነ ንግስት አበበንና ጋሼ አበበ ኃይሌ አስመራ ነበር የወሰዷቸው ትላለች ገኒ። ይሁንና ከምሽቱ 2 ሰዓት አካባቢ ለሁሉም የከበደው ከባዱ መርዶ ተሰማ። የቡድኑ ሁለቱ የአይን ብሌኖች ጋሼ አበበ ኃይሌና አንጸባራቂ ኮከቧ ንግስት አበበ ማረፋቸው ተሰማ። ይህንን ዜማ ስንሰማ አልጋይ ላይ ስቅስቅ ብዬ አለቀስኩ። ብላሁንም የእንባ ሳግ አነቃት። ገኒ ገነት በቀለ፣ አዲ ተክለዛይ የነወዲ ኤክስኤክስኤክስ የግድያ ስኳድ ተወጥሯል በተባለለትና በሁለት ግዙፍ እዞቻችን በተለይም በጀነራል ከበደ ጋሼ የሚመራው የመክትዝ ከባድ ጥበቃ ይደረግለታል በሚባለው የከረና አስመራ መንገድ አጋማሽ አዲ ተክለሳይ ኩርባ ላይ ሌሊቱን መሽጎ አድሮ የተሰጠውን ሚሽን ከሞላ ጎደል አሳክቶ ተመልሷል። የሰራዊት ማዕበል በሚርመሰመስበት በዚህ ቁልፍና ስትራቴጂክ መስመር ላይ ገዳይ ቡድኑ ያለማንም ከልካይ የምስራቅ እዝን የሙዚቃ ቡድን አባላት 17ቱን ገድሎና 12ቱን ከባድ ቁስለኛ አድርጎ አዲ ተክለዛይ ልበ ትግራይ ሸጥ ላይ አንጥፏቸው ሄዳል። በየሸጡ ተንጠባጥበው ከወደቁት አባላቱ መካከል በተሐምር ምንም ሳይሆኑ የተረፉት 5ቱ አባላት ብቻ ናቸው። በድንገት የሄሊኮፕተሯ መከሰት ነገሩን ቀያይሮ ቁስለኞችም ሊተርፉ ቻሉ እንጂ በደቂቃዎች ውስጥ ሁሉም እየተመነጠሩ ያልቅላቸው ነበር። የሄሊኮፕተሯ መምጣት ለተወርዋሪው የአየር ወለድ ክፍል መድረስ ምክንያት በመሆኑ ዘግይቶም ቢሆን የተወሰኑት አባላት በደም መፍሰስ ብዛት ጭምር ከማለቅ ታድጓቸዋል። ሙትና ቁስለኞቹ በሄሊኮፕተርና በአምቡላንሶች እየተጫኑ አስመራና ገጀረት ሆስፒታሎች ከመሸም ቢሆን መድረስ ችለዋል። አስመራ ላይ ደግሞ የንግስቲቱ ንግስት አበበና የአንጋፋው ነመኛታው ጋሼ አበበ ኃይሌ የመጀመሪያው የልፈት ዜናዎች ተሰምተው ምሽቱን ተጨማሪ የእንባ የለቅሶና የዋይታ አድርገውታል። ለምን ተረፍኩ? እዚያው ከጓደኞቼ ጋር አብሬ መሞት ነው የምፈልገው የሚሉት የልህና የቁጭት ድምጾች ሁለቱም ሆስፒታሎች ያናጓቸዋል። የቡድኑ አባላት የእርስ በርስ ፍቅር የሆስፒታሎቹን ስታፎች ጭምር በእንባ ያራጨ እንደነበር ዛሬም በህይወት ያሉት አባላቱ ይናገራሉ። በሰሜን እዝ ህዋሰ ዋና መምሪያ የፖለቲካ ክፍሉ ባልደረባ የነበሩት የመቶ አለቃ እርቂሁን ደሳለኝ ሆስፒታሉ አባላቱን ለመጠየቅ ከሄዱት አንዱ ነበሩ። የሙዚቀኞቹ እንቁ የነበረችው ንግስት አበበ የ3 ወር ህፃን ትታ ለዚያ ተልኮ መምጣቷ ውስጧ ምንም አይነት ቅሬታ እንዳላሰደረባትና ደስተኛ እንደነበረች በአንደበቷ አጫውታኝ ነበር ይላሉ ጓድ እርቂሁን። በህይወት ከተረፉት ውስጥ የመድረክ አስተዋዋቂው ግርማ ዲናሪና የኦሮምኛና አደሪኛ ዘፋኝ የነበረችው ኑሪያ ዩሱፍ ሆስፒታል ሄጄ ስጠይቃቸው እንባቸው እንደ ጎርፍ ነበር የሚወርደው። እነርሱም ምነው እንደ ጓደኞቻችን ሞተን ባረፍ ነው እያሉ በጸጸት ሲያለቅሱ ዛሬም ድረስ እንደ ፊልም ይታየኛል ብለው አይናቸው ረጠበ። ከረን ያድጉ ነገር የከረን ሆስፒታል ሜዲካል ዳይሬክተር ዶክተር ወንዲፍራው ጥላሁንና ጓደኞቻቸው የሳምንቱን መጨረሻ ምጽዋ በመሄድ ለማሳለፍ አስመራይ ድረሱ እንጂ የምስራቅ እዝ ባንድ አባላት ጉዳት ዜና የደስታ ስሜታቸውን አጥፍቶባቸዋል። በተለይ በኤርትራ ምድር ለሚኖሩ የማል ሀገር ልጆች ዜናው ቅስም ሰባሪ ስለነበር
ሁሉም ላይ የሐዘን ድባብ አጥልቷል። በዚሁ ስሜት ከረን ከተማ የተመለሱት እነ ዶክተር ወንዲፍራው ከተማው በተለየ የሐዘን ድባብ ውስጥ ሆኖ ሲያገኙት ነገሩ ከምስራቅ እዝ ጋር በተያያዘ መስሏቸው ተገርመው ነበር። ማምሻው ላይ ቢራም በምንቀማመስባቸው ቤቶች ሁሉ ዞር ዞር ስንል ድባቡ የተለየ ነበር ይላሉ ዶክተር ወንዲፍራው። ምስራቅ እዝ እንደዚህ በከረን ከተማ ህዝብ ይወደዳል እንዴ ብዬ በውስጤ ተገርሜ ነበር። ይሁንና የከተማው ልጆች ሆነው አብሯቸው ከሚዝናኑ ጓደኞቻቸው ጋር ሲገናኙ ነበር ከተማው ማቅ የለበሰበትን ሚስጥር ያወቁት። የሀድጉ ሞት እና ሀድጉ ደግሞ አስመራ ስራ ተገኝቶልሃል ተብሎ ወደ አስመራ በቶዮታ ላንድ ክሩዘር ፒክአፕ ተጭኖ እየበረረ ሳለ አዲ ተክለዛን ኩርባ ሲደርሱ በነወዴግ ሴክሴድ ስኳድ በላውንቸር የተመቱት ናቸው። እና ሀድጉ ቀድሞ የተመቱት የምስራቅ እዝ የመገደያ ወረዳ ገብቶ ኦፕሬሽኑ ልክ ሊጀመር ሴኮንዶች ሲቀሩት ነው። እነወዴግ ሴክሴክስ በተሰጣቸው መረጃ በተለየ የመንግስት ክፍሎች ኦፕሬሽኑን ሊያበላሹ የመጡ መስሏቸው ስለነበር ነው ባንድ ላውንቸር እና ሀድጉን ያተነኗቸው። ይህ ዜና ደግሞ ከረንት ተሰምቶ ቁጣው ቀስቅሷል። ስለዚህም ህጋዬ ወይንም ሻቢያ ለዝነኛው ሀድጉ ቤተሰቦችና ለከተማው ነዋሪ በመዋቅሩ በስህተት ነው ብሎ ይቅርታ ለመላክ የተገደደው። እነ ዶክተር ወንዲፍራው በጣም የተናደዱት በዚሁ ነበር። በጅምላ ካለቁት የምስራቅ እዝ ባንድ አባላት ይልቅ የከረን ከተማ ህዝብ ማቅ ያለበሰው የአንድ የከተማ ሰላይ የሀድጉ ሞት መሆኑን ሲያውቁ አዘኑ። ከባድ የባይተዋርነት ስሜት ተሰምቶን እኔም ሆንኩኝ ጓደኞቼ ከባድ የድባቴ ስሜት ውስጥ ወድቀን ነበር። ሐረር ከተማ። ሐረር ላይ ዜናው እንደተሰማ የተፈጠረውን ከባድ የድንጋጤና የሐዘን ስሜት በቃላት ለመግለጽ የሚቻለው ማን ይሆን? ሐረር ማቅ ለበሰች። ወደ ቢሮ የሚገባ ሰራተኛ፣ ወደ ትምህርት ቤት የሚሄድ ተማሪ ጠፋ። ሙሉ የከተማው እንቅስቃሴ ሽባ ሆኗል። በየቤቱ፣ በየመንገዱ፣ በየመጠጥ ቤቱ ሁሉ ሐዘን ነገሰ። ክልሉን የሚመራው የኢሰፓ ዋና ኃላፊ ጓድ ገብረየስ ወልደሃና ለከተማው ህዝብ የሐዘን ስሜት ምላሽ ለመስጠት ግድ ሆነባቸዋል። ስለዚህ የሀገሪቱ ባንዲራ ዝቅ ብሎ እንዲውለበለብና የሐዘን ቀናት መታወጅ የግድ ሆነ። በተጓዳኝ ደግሞ ልጆቹን ያጣው የምስራቅ እዝ ዋና መምሪያ ልዩ ልዩ ክፍሎች፣ አጠቃላይ ሰራዊቱ እንዲሁም የፖሊስ ሰራዊት ክፍሎች ቁጣና ሐዘን ወደሚያስፈራ ድባብ ተለውጦ ከተማዋ ሙሉ ለሙሉ ጥቁር ማቅ ለብሳ ዛሬ ምሽት የሚመጣውን የልጆቿን አስክሬን እየተጠባበቀች ናት። የምስራቅ እዝ ባንድ አባላት አደጋ እንደደረሰባቸው እንጂ ስንት ሰው ሞተ፣ እነማን ሞቱ፣ እነማንስ ተረፉ የሚለው ሁሉ ሳይታወቅ በሁሉም ቤቶች ለቅሶና ዋይታው ሐረርን ይንጣታል። ይሁንና ዛሬ ምሽት አስክሬናቸው ስለሚመጣ ሁሉም ነገር ይለያልና ሁሉም በጥፍሩ ቆሞ እየጠበቀ ነው። የባንዱ የትግረኛ ዘፋኝና የዛሬ ዓመት በድንገተኛ ህመም ህይወቱ ያለፈችውና በህወሓት ዘመን ከባድ የስቃይ ጊዜን ያሳለፈው ሀጎስ ገብረ ህይወት ነፍሱን ይማር ደግሞም በወቅቱ ከባንዱ ጋር ለመጓዝ ትዕዛዝ ሲሰጥ አሞኛል መሄድ አልችልም ብሎ መቅረቱ ከአደጋው መፈጠር ጋር ተያይዞ ምን ነው ሄጄ በሆነ ኖሮ እያለ ከሐዘን አልፎ አደጋውን ፈርቶ በቤቱ ያምጣል። ታህሳስ 18 እና 19 ከረን የሙዚቃ ቡድኑን አጣድፈው ወደ ኤርትራ እንዲያቀና ያደረጉት ክፍሎች አስመራ አየር ማረፊያ እንኳን ተገኝተው ቡድኑን ሊቀበሉ አለመቻላቸው በምስራቅ እዝ የሙዚቃ ቡድን አባላት ውስጥ አጠራጣሪ ስሜትን መፍጠር ጀምሯል። አስመራ ከተማ ውስጥ ለበርካታ ቀናት ያለ ስራ መቆየት፣ ምድብና ስምሪት የሚሰጣቸው አካላት መጥፋት እንዲሁም ከአስመራ ከረን መለብሶ አፋባት እንዲጓጓዙ የተደረገበት መንገድ
ሁሉም ጥርጣሬ ውስጥ ጥሏቸዋል። ስለዚህም ነገሩ ያላማራቸው አባተ በሪሁን፣ ሳክስፎኒስቱ ጌታቸው ተሰማ፣ ድምፃዊው ጋሽ አበበ ኃይሌ፣ ድምፃዊው ለብቻቸው ነጠል እያሉ ሁኔታዎችን መገምገምና መወያየት ጀምረዋል። በተለይም አስመራ ያሉ የ14ኛው ክፍለ ጦር ትሮምፔት ተጫዋች ለናባተ በሪሁን ሹክ ብሎ የነገራቸው ነገሮች የበለጠ አይኖቻቸው እንዲከፈቱ አድርጓል። በኤርትራ ያለው ሁኔታ ተበላሽቷል። እናንተ ግን ከባድ ጥንቃቄ ማድረግ አለባችሁ። አደጋ ቢገጥማችሁ እንኳን ሳትደናገጡ ብሎ ማድረግ ያለባቸው ነገሮች ጠቁሟቸዋል። ጥይት ስጠብቅ ኪነት በዚያ አደገኛ የጦርነት ቀጠና ውስጥ በኦራል ተጉዘው ከከረን መለብሶ ደርሰው ሪፖርት ሲያደርጉ የቀጠናው የጦር አዛዥ እኔ ጥይት ስጠብቅ ጭራሽ ኪነት ላኩልኝ ያሉት አባባል የሙዚቃ ቡድኑን ሞራል በጣም ጎርቶታል። ጦርነቱ ወደ ለአስጨራሽ ደረጃ አድጎ ሌሊቱን ከባድ ውጊያ ሲደረግ አድሯል። አፋበት በተለይም የህጋዬ ወይንም ሻቢያ ኃይሎች የሰራዊቱን ዩኒፎርም ለብሰውና የሰራዊቱን ተሽከርካሪዎች እየነዱ ሰራዊቱን መስለው ገብተው በናደውስ ድርጅት ወይንም ሎጂስቲክስና አመራር ላይ ጥቃት ማድረሳቸው ሰራዊቱን መሪ አልባ አድርጎት ወደ ኋላ ተገልብጦ ወደ ከረን ጉዞ ጀምሯል። ቦታዬን አለቅም ብሎ በጀግንነት እየተወጋ ያለው የተራራ ናብስቱ 18ኛው ክፍለ ጦር ብቻ ሆኗል። ወደ ከረን መመለስ ከያዘው ሰራዊቱ ኋላ ደግሞ ራሱን የሰራዊቱን ልብስ የለበሱ የህጋኤ ወይንም ሻቢያ ወታደሮች አብረው ተመሳስለው እየገቡ ናቸው። ከሁለቱ ኋላ ደግሞ የምስራቅ እዝ ቡድን እየገባ ነው። ደምሴ ዳምጤ ይጮሃል። በዚህ ቀን አዲስ አበባ ላይ የመካከለኛውና ምስራቅ አፍሪካ የዋንጫ ጨዋታ በኢትዮጵያና በዚምባብዌ ብሔራዊ ቡድኖች መካከል እየተካሄደ ይገኛል። ደምሴ ዳምጤ ዳኙ እያለ ይጮሃል። የመላ ሀገሪቱ ህዝብ በአንድ ጥፍሩ ቆሞ በያለበት ጋዜጣና ልብሱን እያቀጣጠለ የመጨረሻውን የኳሱን አሸናፊ ለማየት እየዘለለና እየጮኸ ነው። ከአዲስ አበባ 1326 ኪሎ ሜትር ርቀት ላይ ደግሞ ጎል በገባ ቁጥር ከረን ከተማ በጥይት እየተናወጠች ነው። ይሁንና ሰራዊቱ በደስታ ወደ ሰማይ ይተኩሳል። ተመሳስለው የገቡት የሻቢያ ተዋጊዎች ደግሞ የሚፈለጉ የሰራዊቱን አመራር አባላት ተኩሰው እያጸዱ ናቸው። በተለይም የኢትዮጵያን ብሔራዊ ቡድን አሸናፊነት ያወጀችው የመጨረሻዋ ፍጹም ቅጣት ምት ከተመታች በኋላ ከረን ላይ ሁኔታው ከቁጥጥር የወጣ መሰለ። እርስ በርስ መገዳደል ተጀመረ። የሻቢያ ኃይሎች በጭፈራ መሃል አሉ የሚባሉ ተዋጊዎችን ጭምር እየገደሉ ነው። ይህንን ሁኔታ በንቃት የሚከታተሉት የምስራቅ እዝ መሪዎች ልጆቻቸውን ሰብስበው ከረን ሆስፒታል ውስጥ ከትመዋል። ሞት በሁሉም አቅጣጫ እያደናቸው ይመስላል። አየሩ ሁሉ ለመሳቢያ ያስፈራል ይለዋል አባተ በሪሁን። የሚገርመው በእንደዚህ ያለ ሁኔታ ውስጥ ነው ባንዱ ሙዚቃ እንዲያቀርብ እየተጠበቀ ያለው። መሎቲ ቢራ ያፈረሰው ኮንሰርት ታህሳስ 1980 የማያልቀው የንግስቷ መከራ። ለሰራዊቱ ሙዚቃ አቅርቡ ተብለው በዚያ አየር ሁሉ ሞት በሚሸትበት ውጥረት ውስጥ ወደ መድረክ ለመውጣት የተገደዱት የባንዱ አባላት አይዞሽ እየተባባሉ እርስ በርስ ሞራል እየተሰጣጡ ናቸው። ፍጹም ባይተዋርነት ነግሷል። ተመልካቹ ደግሞ እስከ አፍንጫው የታጠቀውና በአመራሩ ሴራ ተክዶ በቁጭትና በእልህ የመጣው ሰራዊት በተቃራኒ ደግሞ ተመሳስለው በገቡ የሻቢያ አባላት የተሞላ ስለነበር ሁኔታው አስፈሪ እንደነበር ባንድ መሪው አባተ በሪሁን ያስታውሳል። የሙዚቃ ቡድኑ ከሚታወቃቸው ስራዎች መካከል ዘራይ ደረስን ያበቀለችው ኤርትራ የሚለውን ተወዳጅ ሙዚቃቸው መክፈቻ አድርገው እንደጀመሩ ንግስት አበበ ማይኩን ይዛ ያዜመች ወደ መድረኩ ብቅ አለች።
መጀመሪያ ድብልቅልቅ ያለ ጩኸት ተቀበላት። ሙዚቃው ቀጥሎ 2 ደቂቃም እንኳን ሳይሞላ ግን ምሽቱን የቀየረ ድንገተኛ ክስተት ተፈጠረ። ከተመልካቹ መሃል የተወረወረ መሎቲ ቢራ የንግስት አበበን ደረት ወይንም ጡቷ ላይ ነጥሮ መሬት ተፈጠፈጠ። ጡቷ እያጋተ መከራ እየበላች ያለችውና በተቻለ አቅሟ በምትችለው ሁሉ ይህን ኮንሰርት እንዲዘሏት የወተወተችው አራሷና ምስኪኗ ንግስት አበበ መድረክ ላይ ጥቅልል ብላ ወደቀች። የቡድኑ አባላት ተረባርበው ከመድረክ ላይ አንስተው ወደ ሆስፒታል ይዘው መሮጥ ሲጀምሩ የባንዱ አባላት የሙዚቃ መሳሪያዎቻቸውን እየጠቀለሉ መድረኩን ጥለው መውረድ ጀመሩ። ኮንሰርቱ ሳይጀመር ተጠናቀቀ። በጩኸትና ሁካታ የተሞላው ተመልካች ደግሞ እርስ በርሱ ከባድ ግጭት ጀመረ። ሁኔታው ቅጥ ያጣ መሰለ። የሌላ ሀገር ስደተኛ የሆኑ ይመስል የባንዱ አባላት አሁንም ሜዲካል ዳይሬክተር ዶክተር ወንዲፍራው ባልመቻቹላቸው የከረን ሆስፒታል መጠለያ ስብስብ ብለው ተቀምጠው የንግስትን ሁኔታ ይከታተላሉ። የሕክምና ስታፉ በእንባ በወተት እንዲሁም በደም የምትታጠበውን ንግስት አበበን አጣጠቡና አስቸኳይ ሕክምና ሰጥተው መለስ ብሎላት ከጓደኞቿ ጋር መጫወት ጀምራለች። አልጠልቅ ያለችው የጉድ ጀንበር ጀነራሎቹና የወሲብ አምሮት። ይሄ የማይመሽና የማይነጋ ሌሊት ወንዶቹ የባንዱ አባላትና አዛዡን ሻለቃ ላይ ተረፈ ለብቻ እየጠራራ ውይይቱ ቢቀጥልም ሌላው ከበደለው ችግር ግን ገና በራን ኳክቶ እየመጣ ነበር። መሪያጣው ሰራዊት ከሚዋጋው ጠላት ጋር ተቀላቅሎ ገብቶ ከረን ወደ ስርዓት አልበኝነት እየተቀየረች ቢሆንም በመሎቲ ቢራ ሲራጩ ያመሹት ጀነራል መኮንኖች ደግሞ ለምሽቱ የገድላቸውን አንገብጋቢ ጉዳይ ለመሙላት አይናቸውን የምስራቅ እዝ ባንድ ሴት አባላት ላይ ጥለዋል። ወሲብ። ለጊዜው ስማቸውን ባልጠቅስም ዛሬም በህይወት ኖረው እንደ ጀግና የሚታዩ ስላሉበት በውስጣቸው የባንዱን ሴት አባላት ተከፋፍለው ጨርሰው አብረውን ካላደሩ ብለው የሚይዙ ከፍተኛ መኮንኖች ምሽቱን ሌላ የመከራ ምሽት አድርገው ታረፉት። የቡድኑ አዛዥ ሻለቃ ኃይሌ ተረፈ፣ ጋሻ አበበ ኃይሌ፣ ጌታቸው ተሰማና የባንድ መሪው አባተ በሪሁን የጋራ ግንባር ፈጥረው ከመኮንኖቹ ጋር ሰዓታት የፈጀ ውዝግብና ክርክር አድርገው ሴቶቻቸውን ሳያስነኩ አደሩ። ይህ ሁሉ ሲሆን ታዲያ እነገነት በቀለ ወይንም ገኒ ስለ ጉዳዩ ብዙም ያወቁት ነገር አልነበረም። እንደማይነጋ የለም ሌሊቱ ነግቶ በወጣላቸው የጉዞ ቅድ መሰረት በጠዋት ከሚጓዘው ግዙፍ ኮንቮይ ጋር ለመጓዝ ሲነሱ ነበር ሌላው ቅስም ሰባሪ ዜና ይደረሳቸው። አባተ በሪሁን፣ ገኒና እሸቱ ገብሬ ሁኔታውን ያስታውሳሉ። የከረን ከተማ ህዝብ እንዴት ሙዚቃ ዝግጅት ሳያሳዩን ብሎ ስለጠየቀ ዛሬን ሰርታችሁ ነገ በጠዋት ትሄዳላችሁ እንዳሏቸው ዛሬ ነዋሪነቱን በእስራኤል ያደረገውና በብዙ ቆስሎ የተረፈው የባንዱ መሪና ሳክስፎኒስት አባተ በሪሁን ያስታውሳል። በከባድ ተስፋ መቁረጥ ስሜት ውስጥ ሆነው ጌታቸው ተሰማ፣ አባተ በሪሁንና ጋሻ ኃይሌ ፈንጠር ብለው እየተማከሩ እያሉ አዛዦቻቸው ሻለቃ ኃይሌ ተረፈ በጣም እየደከሙና የሰለቸው ፊት ይዘው ከተፋሉ። አይዟችሁ ልጆቼ፣ እንደምንም ይቺ ቀን ትለፍና የምናደርገውን ሁሉ እናውቃለን አሉ ሻለቃ ኃይሌ ተረፈ። ይሁንና ይቺ ቀን ገና መጀመሯ ነውና እንዲህ በዋዛ የምታልቅ መቾንና ከፀሐይ መውጫዋ ከምስራቋ ከተማ መጥተው የማትጠልቅ የመከራ ጀንበር ከረን ላይ ጠበቃቸው። የጸሐፊው ማስታወሻ ከክፍል 1 ጀምሮ በቀረበው ታሪክ እጅግ በጣም በርካታ ክስተቶችን አስተናግጃለሁ። ይህንን 35 ዓመት የሞላው ታሪክ
20 ዓመታት ያህል ስመረምር ስፈትሽና ከ380 በላይ በሪከርድ የተቀመጡ ኢንተርቪዎች ስሰራ ቆይቻለሁ። ታሪኩ ሙሉ በሙሉ በመጽሐፍነት የተዘጋጀ ቢሆንም ኢንተራክቲቭ በሆነው በዚህኛው የዲጂታል ዘመን ታሪኩን በቅምሻ መልክ ማውጣት የፈለግኩበት በምክንያት ነበር። የምርመራ ታሪኩ በትውልዶች መሃል እንዴት ይተነተናል የሚለውም ዋናው መጠይቅ ነበር። ይህ ታዲያ ፈጽሞ ከጠበቅኩትና ከገመትኩት በላይ ረጅም ርቀት የተጓዘና ዛሬም በሕይወት ያሉ ባለታሪኮችን፣ የዓይን እማኞችን፣ በወቅቱ በተለያዩ የሥራ ኃላፊነት የነበሩ እንዲሁም ታሪኩን ለመጀመሪያ ጊዜ የሰሙትን ጭምር በስሜት ያስተሳሰረ ሆኖ አግኝቼዋለሁ። በመቀጠልም ታሪኩ በዚህ ገጽ ላይ መውጣት ለዓመታት በእግር በፈረስ ፍለጋ ያላገኘዋቸውንና በታሪኩ ውስጥ የራሳቸው ጉልህ ሚና የነበራቸውንም እንቁዎች ያገኘሁበት ገጠመኝ ነበር። ታሪኩ ካሰብኩትና ከገመትኩት በላይ ሰፍቶና ርቆ ከመላው ዓለም ብዙ አይነት ምልከታዎችና ጥያቄዎች ማምጣቱ ሳያንስ የመንግስትን ከፍተኛ ክፍሎች ጨምሮ በርካታ ቁም ነገሮችንም ይዞ ሊመጣ መቻሉ በጣም ልብን የሚያሞቅ ነበር። ከዚያ ውጪ እልቆ መሳፍንት የሌለው የስልክ ማዕበል ለመመለስ እስከሚከብደኝ ቀኑንና ሌሊቱን ሁሉ ለማስተናገድ የተገደድኩበት ከባባድ የቀድሞ ባለስልጣናት ጭምር ጥሪ የተቀበልኩበት አስገራሚ የህይወትና የጋዜጠኝነት ልዩ ገጠመኞች ነበሩ። እኔም የማውቀዋለኝ እያሉ ከዓይን ምስክርነት ጀምሮ የተለያዩ የድምጽ፣ የሰው፣ የምስልና የሰነድ መረጃ ዶፍ ያወረዱብኝ የሰራዊቱ አባላት ድርሻ ወደር የማይገኝለት ሆኖ አግኝቼዋለሁ። በዚህም ያ ስርዓት የራሱ ድክመቶችና ችግሮች ይኑሩት እንጂ በተለይ የሰራዊቱ አባላት በመረጃና ሰነድ አያያዝ የቱን ያህል የደረጁና ከ35 ዓመታት በኋላ እንኳን እንደ ጅረት የሚፈስ የመረጃ አያያዝና የታሪክ ነገራ ወይንም ናሬቲቭ አቅም የታደሉ መሆናቸውን ለማየትና ለማድነቅ ችያለሁ። ከዚያ ባሻገር ተዳፍኖ የቆየ ታሪካቸው እንዲህ በጥናትና በጥልቅ በመቅረቡ ከከፍተኛ ቁጭትና ደስታ የመነጨ ከጀነራሎች ጀምሮ እስከ ተራው የሰራዊቱ አባል ሁሉ ውድ ልጅ መሆን ችዬ በየቀኑ የምደዋወላቸው ሰዎች እጅግ የበረከቱ ሆነዋል። በነካጅህ ይህንንም ብትጽፈው ያኛውን ብትጀምሮ የሚሉና እያንዳንዳቸው ቢነገሩ ለዓመታት የሚያስደምሙና ጉድ የሚያሰኙ ያልተነገሩ ታሪኮች ለትውልዱ እንዳቀርብ ጠይቀውኛል። በነገራችን ላይ በዚህ ሂደት የተገነዘብኳቸው መሰረታዊ ነጥቦች፣ አንደኛ፣ በከፍተኛ ደረጃ የታፈነና የታመቀ የትውልድ ታሪክ መኖሩን፣ ሁለተኛ፣ ይሄው ትውልድ ደግሞ የቀደመው ትውልድ ታሪክ በጥሩ ሁኔታ ተቀንብቦ ተደራጅቶ በጥናት እስከ ቀረበለት ድረስ ከፍተኛ ታሪክን የማወቅ ፍላጎት እንዳለው፣ ሶስተኛ፣ ይህንን ክፍተት የመሙላት ኃላፊነት ያለበት የሚዲያው ዘርፍ ገና ብዙ ታሪኮችን ቆፍሮ ያወጣ ትውልድ እንዲማርባቸው የማድረግ ብዙ መስራት እንደሚጠበቅበት ጭምር ያመላከተ ነው። ዋናውና ትልቁ ነገር ከመቃብር በላይ የሚጮኸው የነዚህ የጥልፍልፍ ሴራ ሰለባ የሆኑ ሰማዕታት ታሪክ ተቀብሮ እንዳይቀር በግሌ የደከምኩት ድካም በሕይወት ያሉ ቆስለው ከሰቆቃው የተረፉና የተሰዉ ቤተሰቦቻቸውንና ልጆቻቸውን እንባ ያራጨ ከፍተኛ ስሜታዊ ክስተቶችን ማስተናገድ የቻልኩበት ልዩ ዘገባና ገጠመኝ ነበር። አሁንም ነው። ይህ ልዩ ዘገባና ታሪክ ማውጣት መቻል ደግሞ እንደ የውሃሰ ፖለቲካ መምሪያ ባልደረባውና የታሪክ ቋቱን መቶ አለቃ አርቂሁን ደሳለኝን፣ የከረን ሆስፒታሉ ዳይሬክተር ዶክተር ወንዲፍራው ጥላሁንን፣ የአስመራና ገጀረት ሆስፒታሉን መቶ አለቃ ታደሰ ሾንዴን፣ የአየር ወለድ አዛዡ ሻለቃ ግርማ ኃይሌን የመሳሰሉ ሰዎች ማግኘት በሕይወት የመታደል ያህል ድንቅ እውነት ነው። በተለይ ግን ከታሪኩ ባለቤቶች በተለይም የንግስት ባለቤት ጋሼ በለው፣ እሸቱ ገብሬ፣ አማን ወልደ ሰማያት፣ ገነት በቀለና
አባተ በሪሁንን ማግኘት ደግሞ ታሪኩን በየቀኑ ስጋና ደም እየለበሰ እንዲመጣ አድርጎታል። ከሜንስትሪም ሚዲያው፣ ከቴሌቪዥን ጣቢያዎች፣ ከፊልም ሰሪዎች ወዘተ የፈሰሱት ጥያቄዎችም በእጅጉ የሚያበረታቱ ነበሩና ከሁሉም ጋር የጀመርነው ውይይት መስመር እንደያዘ ሁሉንም በአጭር ጊዜ ውስጥ ታዩታላችሁ። በመጨረሻም በቃላት ሊገለጽ የሚከብደው የአንባቢዎቼና የተከታታዮቼ የፍቅር ጎርፍ ልብ የሚያሪድ ነውና ክብሩን ይስጥልኝ ከማለት ሌላ ምን ማለት እችላለሁ? መጽሐፉ ለህትመት እንዲበቃ ባለን አቅም ሁሉ እንድንረባረብ እድሉን ስጠን ብለው የሚጠይቁትን እንደነሴ ማበበ፣ ሄመን ዳንኤል አይነት የሰዎች ፈርጦች ምን ልላችሁ ችል ይሆን? ክብር ለወደቁ ንጹሃን ሰማዕትነት፣ ክብር ውዱን የህይወትና የአካል መስዋዕትነት የከፈሉ ሀገራችንን በክብር ላቆሙ ለሰራዊቶቻችን በሙሉ። አክባሪያችሁ አብይ ደምለው ተፈራ። ተፈጸመ። የዛሬ ታሪካችን እንዴት ነበር? ከወደዳችሁት ላይክ አድርጉ። ሐሳባችሁን ኮሜንት ላይ አስቀምጡልን። ሰብስክራይብ ማድረጋችሁንም እንዳትረሱ።